ካሜራማን እያየህልኝ በደንብ እስቲ ቆይ ሹፌር ቀስ በል እቹት እናት እንግዲህ ወደ ቤተሰቦቻችን እሷ ነች ቀጥታ ይዣት ለመግባት ነው እስቲ እንግዲህ ስም ብለን ነገሮችን በደንብ ለማየት እንሞክራለን። ግሉኮሱ ላይ መርዝ ተጨምሮበት ነበር እና ዶክተሩ እንደማይጣ እንዳይደንገት በቃ ይሄ ግሉኮስ ይቀየርለት ይሄኛው እንትን ብሏል ብሎ ነቅሎ እንትን ብሎ የሚሞትበት ሰዓት ነበር። ከአንድም አራት ዶክተሮች ሞክረውት ነበር። እናንተ ያማችኋል እንደምንድነው? ልንገርሽ ስሚኝማ ተናገሪና የታገኛለሽ እኔ ከዛ በኋላ ፍርድም ይቀልልሻል። ትንሽ ጊዜ ነው የተወሰነ ሰዓት ልትታሰር ትችያለሽ። ምን ከበውሽንም አጋልጫት አጋልጭ ነው ተባልሽ አንዱ የሆነ እንትን ጎርፍጥ የሚል ከሆነ አንደኛውን እንትን ለማለት እንደዛ እርስ በርሳችን እንትን ልትል ፈልጋ ነበር። ግን እኔ እዚህ ጋር ምን ያገርክ ነገር እውነት ነው። ተሙ እንትን ባይል ኖሮ ተሙ ቢገድል ደግሞ ከዚህ በለጠ እንትን እናገኝ ነበር። ለስራችንም አሪፍ ነበር የሚሆነው የነበረው። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። ያማነተሙ ምንድን የምታወራው? እኔ አላውቀውም። እርግጠኛ ነሽ? የእውነቴን ነው አላውቀውም። በነገሮች ላይ መስከረም በእኛ ቁጥር ውስጥ ነው ያለችው። አምጥቼ ስለ ተላላኳችሁት መልእክት ስላዘዘችሽ እያንዳንዱ ነገር እና አንቺም ስለነገርሻት ብዙ ነገሮች ፊት ለፊት ማፋጣችሁ ይሆናል። እሷ ደግሞ ለእኔ ከበቂ በላይ ምስክሬ ነች። ስለዚህ እኔ መስከረም የምትባልም ሴትዮ አላውቃትም፣ ተሙ የሚባል ሰውዬ አላውቅም። እና በዛ ሰዓት የምሰጠኝ የገንዘብ ደግሞ ድርጅቱ ከሚከፍለኝ በላይ ነው። በአንድ ጊዜ ነው የማገኘው። ይሄ ተርታ ሚዲያ ላይ ምን እንዲህ ይደረጋል፣ ምን ተደረገ ዛሬ፣ ምን አይነት እንትን አገኛችሁ ምናምን፣ ምን ሊሰሩ እንትን አሰባችሁ፣ ምን አይነት ፕሮጀክት አወጣችኋል ምናምን ትለኛለች። እና በጣም ደግሞ እንትን የምትለው ከማን ጋር ነው? ከተሙ ጋር ነበረ። እኔ እስካሁን ግራ እያጋባኝ ነው። እኔ ተሙ ትለኛለህ፣ አላውቀውም። ምንድን የምታወራው? ግራ እያጋባኝ ነው የእውነት። እኔ እያዘንኩልህ ነው። ዝም ብለህ ጉልበትህን እየጨረስክ ነው። ተደጋጋሚ ጊዜ ስትመጪ በመኪና ስራ ነበር። ስራ ላወራ ነው የመጣሁት እንዳጋጣሚ ከመስከረም ጋር ባይዘው ወጥመድ ውስጥ ከታች ነው። እኛ እጅ ላይ እንድትወድቂ አድርጋሽ ነው። ይሄን ነገር ታውቂያለሽ ግን አትለኝም። መስከረም የምትባል እንኳን እኔ ልታቀኝ ማንነቴ ስላላወቀች ነው፣ ለህይወቷ ስላልሰጋች ነው ማለት ነው። በቃ እየመጡባችሁ ነው፣ ቶሎ ብላችሁ ሂዱ አልኩኝ እኔ። ከዛ የዛን ሰዓት ደግሞ እናንተ እየተሯሯጣችሁ ስትሉ አንድ እንትን ሲቀራቸው እርታች እነሱ ሄደዋል እንጂ የሚያዙበት እንትን ነበረ። ማን ማለት ማን በህግ ውስጥ እንዳለ እስቲ እናያለን። ማን እንደሚያድንላት እናያለን። ምርጥ ጨዋታ እየተጫወተች ነው። ከኛ ጋር አሪፍ እየተገጣጠመች ነው። ግን ማን እንደሚያሸንፍ ደግሞ እናያለን። እያንዳንዱ ነገር ትናገሪያለሽ። ተግባባ ነው። እያንዳንዱ ነገር ትናገሪያለሽ። እያንዳንዱ ነገር ትናገሪያለሽ። አንቺ ነሽ ለኔ የት ታገኛለሽ? አንቺ ውድ ቤተሰቦቻችን ያው መስከረም በሰጠችን ጥቆማ መሰረት ደውላላት የሆነ መንገድ ላይ እንዳይታወቅ አድርጋ እንደምትሄድ ነው የነገረችን። የት ጋር እንደሆነ አላወቅኩም። ነገር ግን ልጅቷን ፎቶም እያንዳንዱ ነገር በመስከረም እስቲ ፎቶ ለለች ስልክ ብታወራው ከኋላ እስቲ ተጠጋ እስቲ ያችሁትና ታገኛለች። እስቲ ካሜራማን በደንብ አሳይልኝ። ፊት ለፊት ላይ ካሜራማን እያየህልኝ በደንብ እስቲ ቆይ ሹፌር ቀስ በል እችሁትና እንግዲህ ወደ ቤተሰቦቻችን እሷ ነች ቀጥታ ይዣት ለመግባት ነው። እስቲ እንግዲህ ስም ብለን
ነገሮችን በደንብ ለማየት እንሞክራለን። አብሯት ሰዎች የሉም። ምናልባት ከእሷ ጋር የሚገናኙ መኪናዎች ከሆኑ እነዚህ መኪናዎች ለማየት እንሞክራለን ማለት ነው። እንደዚህ አልነበረም ትመጣለች ብላን የነበረው መስከረም። አላውቅም እንዴት እንደዚህ ሊሆን እንደቻለ። ሌሎች ሰዎች ይኖራሉ ብዬ ተስፋ አደርጋለሁ። በተለያየ አይነት መኪና ትመጣለች፣ ጥቁር ሰው አብሯት ይሸኛታል ከተባለ አሁን ላይ የለም። በእርግጥ ነገሮችን ላለማወሳሰብ ብዬ ነው እንደዚህ የመጣሁት ብላለች። እስቲ ሹፌር ሂድ። ራሷ ነች። ራሷ ነች። እንጠጋ በቃ እኔ ይዣት እገባለሁ። ከግርግሩ ትጠቆይ በደንብ ትሂድ ከዚህ አካባቢ። ውድ ቤተሰቦች አሁንም ቢሆን ከጀርባ ያሉ ሰዎችን ለማየት እንሞክራለን ማለት ነው። እሱን ካየን በኋላ ቀጥታ ይዘናት እንገባለን። ወይ ደግሞ ግርግሩን ከፈራን ደግሞ ካሜራችንን አጥፍተን ነገሮችን በደንብ የህግ አካላቶችን በማሳየት ይዘን ለመግባት እንሞክራለን ማለት ነው። ወዴት እየሄደች እንደሆነ አላውቅም። ልትሻገር ነው መሰለኝ። አይደለም፣ ዋናው መንገድ ይዛ እየሄደች ነው። ካሜራማን በደንብ ትታያለች አይደለ? እንግዲህ አላውቅም ለምን እንደዚህ ብዙ ያለበት ሰው ቦታ ላይ እንደመረጠች። ምናልባት ሴትነቷን ተጠቅማ ነገሮችን ለመጮህ ብዙ ነገሮችን ለማድረግ ነው። ሰዎች ያሉበት የበዙበት ቦታ ላይ ነው የቀጠረቻት። እንግዲህ መስከረም ጋር ይሁን የምትደዋወለው መስከረም ጋር አይሆንም መቼም፣ እኛ ጋር ነው ስልኳም ያለው መስከረም እና ብቻ ቀጥራት እዚህ ቦታ ላይ እንደምትገኝ ነበረ። የኔ ባልደረቦች በደንብ እንዲያወሯት አስደርግ ያለው መስከረምን። ምናልባት እንደኛ ሆነው ነገሮችን ላይሰሩ ይችላሉ ብዬ ስላሰብኩኝ ነው። እስቲ ሰዎች አሉ። ስለዚህ ከግርግሩ ትውጣና እኛ እንደ አዲስ እንይዛት ይዘናት መንገባ ይሻላል። እስቲ ለማንኛውም ግን ካሜራውን እያንዳንዱን ነገር እያንዳንዱን ነገር እኔ በምጠይቅሽ መልኩ ትመልሽልኛለሽ። ተግባባን? እሺ። ትልቅ ወንጀል እንዲፈጸም ከፍተኛ ክፍያ ፈጸመሽ፣ ድጋሚ ደግሞ ያንን ክፍያና የተፈጸመውን ወንጀል ለማረጋገጥ ነበር ስትመጪ ነበር። ስለምን እንደምታወራው ማውራው ነገር በደንብ ግልጽ ነው። ጠንቀሽ የምታውቂኝ ይመስለኛል። ጋዜጠኛ ሳሙኤል እባላለሁ። ታውቂኛለሽ? እኔ ምንም ይሁን ምን አገባኝ። ይኸውልሽ ታሚያለሽ፣ ለማሳየት ሙከራ አድርጌ ነበር። አሁንም አይተሽ መረዳት ትችላለሽ። በእናትህ ተራ ነገርህን ወደዛ አድርገህ ልሂድበት። አሁን ስራ ይጠብቀኛል። ምንድን ነው የምትፈልገው ከእኔ? ጊዜና እኛ ትርታ ሚዲያ ውስጥ የሚፈጠረውን እያንዳንዱ ነገር ለማወቅ ነው። ታሚያለሽ፣ ብዙ ነገሮችን ለማድረግ እየሞከርሽ እንደነበረ መረጃው አለኝ። አሁን ላይ መዋሸቱን ወይም ደግሞ እንደዚህ አይነት ነገሮችን ታይና ግልጽ አድርገሽ ንገሪኝ። ከአንቺ ጋር አላስፈላጊ ክርክር ውስጥ አልገባም። አንጠልጥዬ እስር ቤት ወረውርሻለሁ። መጀመሪያ ከመንገድ ላይ ሰው አንስተህ ወደ ቤት ስታስገባ አታፍርም? ምንም ያሳፈረኝ ነገር የለም። ለእንዳንተ አይነት ወንጀለኛ ምንም ማስረጃ ሳይኖረን የምጠይቀህ ምንም አችልም። ሲጀመርም ደግሞ አንድ ተሙ የሚባል ታራ እኔም አላውቅም። ይቅርታ፣ እንደዚህ አይነት ሰው የሚባልም አላውቅም። እርግጠኛ ነሽ? ይኸውልሽ እያንዳንዱን ነገር ረጋ ብለሽ ግልጽ በሆነ መንገድ ለመመለስ ሞክሪ። ፊት ለፊት ካሜራ አለ፣ ባልደረቦቻችን አሉ። እነዚህ እያንዳንዱ ሰዎችና ካሜራ መረጋጋት ያለ መረጋጋትን አንተ አናግረኝም። ይቅርታ፣ ስራ እየጠበቀኝ ልሂድበት። ከዚህ ወደ የትም አባሽ አትሄጂም። ተግባባን? ትሰማኛለህ? ወደ የትም አትሄጂም። እያንዳንዱ የተፈጠረውን ነገር ግልጽ አድርገሽ ቆይ ምን ታመጣለህ? እንግዲህ ከዚህ ወደ የትም እንደማትሄጂ እየነገርኩሽ ነው። እሱን እናያለን። በህግ እንዴት እንደምትጠይቅ እያንዳንዱ ነገር አሳይሻለሁ። በህግ ምናምን የሚለውን ታየው እና የተፈጠረው ነገር ግልጽ አድርገሽ ንገሪኝ። እኔም አንቺን ላግዝሽ። ምንም ታግዝ ይልቁን ላግዝ። ምን ፈልግ? ብር ወይስ ምን ላግዝ? አንድ ነገር ልንገርሽ፣ እንዳንቺ አይነት ተላላኪን ለመያዝ አይደለም አሁን ላይ ከአንቺ ጋር ጊዜ የማጠፋው። ከአንቺ በላይ ያሉትን ሰዎች መያዝና የምትናገረው ነገር ላፈላ ከታብጅለት ትሰማኛለህ? ዝም ብለህ ተራ ነገር እያወራ ከእኔን አትሳደብ። ከማን ጋር ነው እየሰራሽ ያለሽው? ከበቡሽ ነች ወይስ ደግሞ ሌሎች ሰዎች አሉ በከበቡሽ ስም እየሰሩ ያሉት ወንጀለኞች? ስለምን ስሚ፣ ወይ ከበቡሽ ወይ ደግሞ ሌሎች ሰዎች አንቺን ቀጥረው እያሰሩሽ ነው። አንቺ ደግሞ ይህንን ስራ በኃላፊነት እየወሰድሽ እየሰራሽ ያለች ሴት ነች። ስለዚህ ከአንቺ በላይ ሰዎች እንዳሉ እርግጠኛ ነኝ። ወይ ከበቡሽ ወይ ሌሎች ባለሀብቶች ከተሙ ጋር ችግር ያለባቸው። ለምንድን ነው ለእኛ ባልደረባ ክፍያ ፈጽመሽ ተሙ እንዲገደል ለማድረግ የሞከርሽው? ተደጋጋሚ ጊዜ በተለያየ አይነት መኪና ትመጪ ነበረ። ጤነኛ አይደለም። ምንድን የምታወራው? ስለምንድን የምታወራው? ማውራው ነገር መቼም ግልጽ ነው።
እያንዳንዱ ነገር እያብራራሁልሽ ነው ያሉት አይደለ? ትሰማኛለህ? ስራ ሰዓት እየደረሰ ስለሆነ መሄድ አለብኝ። እዚህ ወዴትም እንደማትሄጂ እየነገርኩሽ። ይሄውልሽ ያንተ ወሬ ያልክ ገና ቦታ ሄዳለሁ ምናምን የምትይውን ነገር ታየው አይደለም? ዛሬ ነገ ከነገ ወዲያ እስር ቤት ነው የምትበሰብሽው። ዳግመኛ ወደ ሌላ ቦታ ሳይሆን ቤተሰቦችሽ መጥተው ወይ ደግሞ ላንቺ ቅርብ የሆነ ሰው ቅያሬ ልብስ ምንም ይዞልሽ ይመጣል። እስር ቤት ተበሰብሻለሽ። እስር ቤት ማን እንደሚበሰብስ እናያለን። የምንፈልገውን መረጃ እስክናገኝ ድረስ ደግሞ እኛ ማቆያ ነው የምትቆዩ። ተግባባን? ተግባባን ወይ? እሺ ምንድን ነው የምትፈልገው ከኔ? ከአንቺ የምፈልገው አንደኛ ተደጋጋሚ ጊዜ ትርታ ሚዲያ ውስጥ የሚደረገውን እያንዳንዱን ነገር ወይ ደግሞ መረጃ ሾልኮ እንዲወጣ ክፍያ የምትፈጽሚላት ሴት ነበረች፣ መስከረም የተባለች ሴት። እኔ ምንም ብር ለምንድን ነበር ይሄን ነገር የምታደርጊ? እኔ ደሃ ነኝ። እኔ አባት ምንም አሁን ብር የሚለኝ ከደቂቃዎች በፊት እኮ ምንድን ነው የምትፈልገው ምን ላድርግልህ ስትይኝ ነበር አይደለ? ያው ላካፍልህ ብዬ ነው ካለኝ ቸግሮ ከሆነ ልስጥ ብዬ ነው። እሺ ቀጥይ። ብርም የለሽም ምንም የለሽም። ስለዚህ ለማንም ክፍያ ልትፈጽሚ አትችይም። አልችልም። ከዛ ውጪ በተለያየ አይነት መኪና እኛ ቢሮ አካባቢ መተሽ ከዚህ ሴት ጋር ተደጋጋሚ ጊዜ ውይይቶችን አድርገሽ ከፍተኛ ክፍያ እየፈጸምሽላት ትመለስ ነበር። መረጃዎችን ሰጥታሽ ትመጣ ነበረ። የተለያየ አይነት መኪና አንድ ሰውዬ ኮፍያ ያደረገ ጥቁር መነጽር ያደረገ ሰውዬ ሁሌ ይዞሽ ይመጣ ነበረ። ማን ነው? ምንድን ነው የምታወራው? ንገሪኝ እስኪ። ሰውዬው አንተ ስለ አንቺ ብዙ መረጃዎች አሉኝ። አሁን መዋሸት ይቅርታ፣ እኔ መሄድ አለብኝ። ሰዓት ስራ እየጠበቀኝ ስለሆነ ወደ የትም አትሄድ። ይኸውልሽ ስሚ፣ ትሰሚኛለሽ? ቁጭ በይ፣ አርፈሽ ቁጭ በይ። አርፈሽ ቁጭ ማቲ ከሆነ ደግሞ ነገሮች ከዚህ በላይ ከፋ ነው የሚሆኑት። ቁጭ በይ፣ ቁጭ በይ ብዬሻለሁ። ቁጭ በይ። ስሚ፣ አሁን ልረዳሽ እየሞከርኩ ነው ያለሁት። ያንን ነገር ደግሞ በጥሩ መልኩ ከኔ ጋር ለመግባባት ሞክሪ። ስለምን መግባባት ነው የምታወራው? ምንድን ነው የምታወራው? ሰውዬው እኔ ግራ እያጋባኝ ነው። መስከረም አሳልፋ ሰጣሻለች። ማነች መስከረም? አንቺ ክፍያ ትፈጽሚላት የነበረ ሴትና ተሙ በተኛበት ትሰማኛለህ? እኔ ምንም አይነት ብር የለኝም። እንኳን የምከፍለው ብር እኔ ለራሴ ቸግሮኛል። ለምንድን ነው ተሙ በተኛበት እንዲገደል ሞከራቸው የነበረው? እሷ የሰጠችኝ መረጃ አለ። ሌላ ምክንያት ካለ ማለት ያ ማነው ተሙ? ምንድን ነው የምታወራው? እኔ አላውቀውም። እርግጠኛ ነሽ? የእውነቴን ነው፣ አላውቀውም። በነገሮች ላይ መስከረም በእኛ ቁጥር ውስጥ ነው ያለችው። አምጥቼ ስለ ተላላኳችሁት መልእክት ስላዘዘችሽ እያንዳንዱ ነገር እና አንቺም ስለነገርሻት ብዙ ነገሮች ፊት ለፊት ማፋጣችሁ ይሆናል። እሷ ደግሞ ለእኔ ከበቂ በላይ ምስክሬ ነች። ስለዚህ እኔ መስከረም የምትባልም ሴትዮም አላውቃትም፣ ተሙ የሚባል ሰውዬም አላውቅም። እንግዲህ ምናልባት እኔ አይደክመኝም እስከ በኋላ ድረስ አላውቃቸውም ብትይ ካሜራውን እንዳበራው ባልደረቦቼ እንዳሉ እስከ በኋላ ድረስ አብሬሽ ማውራ ነው የሚሆነው። እያንዳንዱ ነገር እስክታሚና እስኪደክምሽ ድረስ አይደክመኝም ብለሽ የምታስቢ አይነት ሴት ከሆንሽ ደግሞ መፈታተን እንችላለን። ስለዚህ ስለ ተሙ ስለ መስከረምም ግልጽ የሆነ ነገር እንድትነግሪኝና ተሙን በዋናነት ለምን እንደምታስገድሉት እሷ ነግራኛለች። ዋነኛ ምክንያታቸው ይሄ ነው ብላ ያስረዳችኝ ነገር አለ። የተለየ ምክንያት ካለች ግን መስማት እፈልጋለሁ። ከዛ ውጪ ደግሞ መስከረም በእኛ ቁጥር ውስጥ ነች። እሷ ነች አሳልፋ አጋልጣ የሰጠችሽ። ምናልባት የዋሸችውም ነገር ካለ ደግሞ ስለ መስከረም ሌላ ነገር ተናገሪ። አብራሽ ከሰራች እሷ አንቺን ካጋለጠችሽ አንቺም እሷን ማጋለጥ መቻል አለብሽ። ስለተፈጠረው ነገር እውነታውን መናገር መቻል አለብሽ ሲመስለኝ። ወይ ግን ሰው ተሳስታ ይሆን? እኔ ምን እንደምታወራኝ ግራ እያጋባኝ። ስለዚህ ሰው ወይ ተሳስታ ሊሆን ይችላል። ደግሞ ዝም ብለህ ከመንገድ ላይ አንስተኸኝ ስላመጣኸኝ አላቅህም፣ አታውቀኝም። ስለዚህ ምን ብዬ ነው የምናገረው? እኔ መስከረም የምትባል ሴትዮ አላውቃትም። እሺ ከመስከረም ጋር የተላላክሽውን እያንዳንዱን መልእክት ልንገርሽ። የመጀመሪያ ሰሞን መልእክታችሁ ትርታ ሚዲያ ላይ ምን እየሆነ ነው ያለው? በተለየ ሁኔታ ተሙ በእናንተ ቁጥር ውስጥ በነበረበት ሰዓት ይመስለኛል ብዙ ነገሮች ከኛ እንዲርቁ ውድ ቤተሰቦቻችን አሁን ላይ የተረዳ ነው። በተለየ ሁኔታ ደግሞ ማታውን ከባልደረቦቼ ጋር ብዙ ነገሮችን ስናወራ የነበረው እና ተሙን ተደጋጋሚ ጊዜ አገኘ ነው ስንል አንድ ደረጃ እየራቀን ያለው፣ ያዘ ነው ስንል አንድ መንገድ አንድ እርምጃ እየራቀን የነበረው ከኛ መረጃ አሳልፈው የሚሰጡ ሰዎች ስለነበሩ ነው። እነዛ ሰዎች እኛ የደረስንበትን እያንዳንዱ ነገር ስለሚያሳልፉ ነበር። መስከረም ይሄንን ሚና በአግባቡ እንደተወጣች ያወቅኩት አሁን ነው። ምክንያቱም ተሙን ብዙ ጊዜ ደርሰንበት ነበር፣ ልናድነው ጫፍ ደርሰን ነበር። ነገር ግን እንዴት እንደሆነ በማናውቀው ሁኔታ ከዛ ቦታ ያመልጠን ነበር። ለእኛ በጣም ግራ እንጋባ ነበር እና የሆነ ሰዓት ላይ ነው እኔና ወንድሜ ተመካክረን ነገሮችን ብቻችንን መስራት እንዳለብን ስንገነዘብ ተሙን ለመያዝ ሙከራ አድርገን የነበረው። ተሙን ለማግኘትም በዚህ ልክ ርቀት ሄደን ፍሬ ያፈራልን ዋነኛ እንትናችን እና አሁን ላይ በደንብ የገባኝ
እያንዳንዱ መረጃ ለእነዚህ ሰዎች ይደርስ ነበረ። እነዚህ ሰዎች ደግሞ ቀድሞ መረጃውን ይዘው ከዛ ቦታ ላይ ይሰወሩ ነበር፣ ወይ ደግሞ ምልክት ብቻ እየተወልን ነገ ከነገ ወዲያ ተሙን ይጎዱታል ብለን እንድናስብ አድርገው ይሄዱ ነበረ። አሁን ሁሉ ነገር ታውቋል። መስከረም በእኛ ቁጥር ውስጥ ነች ያለችው። ለአንቺም ለእኛ የምትሰራበት ጊዜ አብቅቷል። እድሜ ዘመኗ የምታሳልፈው እስር ቤት ነው። ስለዚህ አንቺን አጋርጬ ልሂድ ብላ አስባ ከሆነ ደግሞ ይህን ነገር ያደረገችው አንቺም ነገሮችን ንገሪኝ። ሌላ ምንም ከዚህ በላይ የሚጠይቅሽ ነገር የለም። ትሰማኛለህ? የሰው ህይወት ውስጥ እየገባ ከምትፈለፍጥ አርፈህ ብትቀመጥ አይሻልም? በጣም ጥሩ። ስለዚህ ወደ ጥሩ መንገድ እየመጣች ነው ያለችው። ሁሉም ነገር ታውቋል ማለት ነው። ንገሪኝ። ስለዚህ ስለምንድን ነው የምነግርህ? እየነገርኩህ እኮ ነው። ዝም ብለህ የሰው ህይወት ውስጥ ከምትገባ አርፈህ እንጀራህን ብትበላ ይሻላል። ምንም ከኔ ምንም አይነት ማስረጃ አታገኝም። ስለዚህ ማውቀው ነገር የለም። እስካሁን ድረስ ታግሼ ነገሮችን ረጋ ባለመልኩ ነበር ለማውራት ሙከራ አድርጌ የነበረው። አሁን ላይ ግን በዚህ ልክ ነገሮች እያግባቡን ካልሆነ አንጠልጥዬ ይዤ ሄጄ ባልደረቦቼ በምን አይነት መልኩ እንደሚያወሩሽ እና ምን አይነት ሰማኛለህ። እኔ ላይ እንኳን እጅህን ልታሳርፍ ይቅርና ላይ ያለ ዝንብ እንኳን እሺ ለማለት አችልም። እሺ እኔ አይደለሁም እጅሽ ላይ አንቺ ሰውነት ላይ እጄ የማሳርፈው። እንዴት አድርገው ማውራት እንዳለባቸው የሚያውቁ ባልደረቦች አሉ። እነሱ በሚያወሩሽ መልኩ ያወሩሻል። ለዘመናት ተሙ ላይ እጃችሁን ስታነሱ ነበር። እግሩ ላይ ጉዳት አደርሷቸዋል። ዛሬ ላይ ለደረሰበት ደረጃ ያበቃችሁት እናንተ ናችሁ። አንቺ ላይ አይደለም እጄን ረግጬ ነገሮች እንድትናገሪ ባደርግሽ ደግሞ የሚፈርድብኝ ማንም የለም። ተግባባን? ሲመስለኝ ግን ህይወትህን አትፈልገውም መሰለኝ። ይመስለኛል። እንዴት ማለት? ማለት ያው ተስፋ ቆርጠ ነው እያወራኸኝ ያለው። ከኔ ጋር ከማን ጋር እንደምታወራ ራሱ እያወቅህ ይመስለኝ። በጣም ጥሩ። ስለዚህ በሂደት ማንነትሽን እየገለጽሽ መጣሽ ማለት ነው። መጀመሪያ ላይ ገንዘብ የሌላ ሴት ነበርሽ፣ ወንጀለኛ እንዳልሆንሽ የምታብራሪ ሴት ነበርሽ። አሁን ደግሞ ደርሰሽ እኔ ለማስፈራራት እና ለህይወት አስብ ከማን ጋር እያወራ እንደሆነ አታውቅም ያልሽኝ ነው። ንገሪኝ እስቲ ማን ነሽ? የኔ ማንነት ለአንተ ምን ይሰራላል? ይልቁንስ መረዳ ነገር አሁንም ደጋግሜ እየነገርኩ መረዳ ነገር ካለ ብርም ሆነ ምንም እረዳሃለሁ። ጠይቀኝ። ከደቂቃዎች በፊት እኮ ገንዘብ የሌለ ሴት እንደሆንሽና ለማንም ምንም አይነት ክፍያ እንደማትከፍይ ነበር የነገርሽኝ አይደለ? እየፈራሽ ነው? ለምን ነው የምፈራው? አንተ ማንህን ነው የምፈራክ? ስለዚህ ነገሮችን ይልቁንስ መፍራት ያለብህ አንተ እንጂ እኔ አይደለሁም። ገባ? እኔ ከመንገድ ላይ እንደዛ አድርጋኝ ስታመጣኝ ማን እንዳየ ራስ አውቃለሁ። ማን እንደሚከታተል ራስ አውቃለሁ። አታውቅም። አንድ ተራ ሴት መስያለሁ። ስለዚህ የምትፈልግ ነገር ካለ ልርዳክ እያልኩ ነው። ይኸውልሽ ነገሮችን አንድ ህይወትን ልለውጥልህ። ውጣ በቃ እሺ፣ ከዚህ ነገር ውስጥ ውጣ። እኔ ህይወትን ልለውጥልሃለሁ። እዚህ ጋር እንግዲህ ካሜራ አለ፣ ባልደረቦች ያለ ሁሉንም ነገር እያዩ ነው። እና እነዚህ ሰዎች ሁሉ አንቺ የእነሱን ህይወትን ልለውጥላቸው እችላለሁ። ከዚህ ነገር ውስጥ ከወጣቸው እኔ ልለውጥላቸዋለሁ። ግን ለህይወት አንተ ህይወትን ፍራ፣ ተጠንቀቅ። ትሰማኛለህ? አርፈህ ተቀመጥ። ለማገባ ውስጥ አትግባ። እንግዲህ ውድ ቤተሰቦች መጀመሪያ ላይ የነበራትን ባህሪ አይታችኋል። በምን አይነት መልኩ ስትናገር እንደነበረ፣ ገንዘብ እንደሌላት፣ ምንም እንደማታውቅ፣ በሂደት ግን ትክክለኛ የወንጀለኝነት ማንነቷ እየተገለጠ ክፍያ ልፈጽምልህ፣ ከዚህ እንደዚህ አይነት ህይወት ውጣ እያለች ብዙ ነገር እና ከዚህ በላይ ደግሞ ብዙ ነገሮች መገለጻቸው አይቀርም። ስለዚህ ንገሪኝ። እኔ በዋናነት አሁንም ከአንቺ ጋር አይደለም ዋነኛ ጉዳይ። አንቺ ተራ ተላላኪ እንደሆንሽ እያንዳንዱ ኮንፊደንስሽ ጭምር ያስታውቃል። እና እነማን ናቸው ተሙን ለማስገደል የሞከሩት? በከበቡሽ ስም ሌሎች ወንጀለኞች ናቸው ወይስ ደግሞ እራሷ ከበቡሽ ነች? አንተ ሰውዬ አሰማኝም እንዴ? እኔ ተሙ የሚባል ሰውዬ አላውቅም። አሁን እኮ ከዚህ ህይወት ውጣና ክፍያ ልፈጽምልህ ስትይኝ ነበረ። እንደሱ አልኩ ማለት ተሙን አውቀዋለሁ ማለት አይደለም። ስለዚህ ሰዓት እየሄደብኝ ስለሆነ መሄድ አለብኝ። አንተ ተራ ወሬህን አልጨረስክም። ስለዚህ እኔ መሄድ አለብኝ። ልቀቀኝ። እንዳነቀኝ አርፈሽ እኮ መሄድ አለብኝ። በቃ ያማየውን ከሆነ ደግሞ ባልደረቦቼ አንተ ለምታወራው ወሬ እኔ የማውቀው ነገር የለም። አርፈሽ ቁጭ በይ። ሰሚኛለሽ? ይኸውልሽ አርፈሽ ቁጭ በይና እያንዳንዱ የምጠይቅሽ ነገር ጠይቂያለሽ። ያም አታደርጊ ከሆነ ደግሞ እንዳነቀኝ ጫፌ እንዳነቀኝ እገልሻለሁ። ባልደረቦቼ ደግሞ እንዴት እንደሚያወሩ ታያለሽ። እሺ ተግባባን? ቁጭ በይ። አሁን ማን እንደሚገደል እሱን ነው ያለው። ጫፌ እንዳነቀኝ ቁጭ በይ። በጣም ጥሩ። ክፍያ ልፈጽምልህ ያልሽው እንግዲህ በራስሽ ሀብት ነው ወይስ ደግሞ በምትሰሪላቸው ሰዎች ሀብት ተነስተሽ ነው? ራሴ ለፍቼ ባመጣሁት ብር።
ታዲያ ምን ክፍያ ያስፈጽምሻለሁ? ወንጀለኛ ካልሆንሽ ለፍተሽ ያመጣሽው ገንዘብ ከሆነ ለኔ ቸግሮ ከሆነ ልርዳ እያልኩ ነው። ስለዚህ በየትኛውም አይነት ቦታ ላይ አንጠልጥሎ የሚወስድሽን ሰዎች ሁሉ ትረጃለሽ ማለት ነው? ብር ካለኝ ማንኛውም ሰው እረዳለሁ። እንደዛ አይነት ተራ ሰው ለሚያወራ ሰው ግን አልረዳም። መቼም አልተባበረም። መቼም እስቲ የእጅ ስልኳ ላይ ከካሜራ ጀርባ ያለ ሰዎች መረጃ ካገኛችሁ እያንዳንዱ ነገር እንትን በሉ። ቦርሷን ፈትሻችሁ የረሳችሁ ነገር አለ? ስልኬ እንዳነከው ቦርሴን እያንዳንዱ ነገር አጣሩልኝ፣ በደንብ አጣሩልኝ እያንዳንዱ ነገር። ሰምኛለሽ? አሁንም ቢሆን እያንዳንዱን ነገር ግልጽ አድርገን የምናወራበት ሁኔታ ይፈጠራል። ምናልባት እጃችን ላይ መረጃ የሌለ መስሎች ከሆነ ወይ ደግሞ ዝም ብለን ወሬ እያወራን መስሎች ተሰምቶች ከሆነ አትሳሳች። እየሰማሽኝ ነው አይደለ? ካሜራችን ማስረጃ ነው። ከዛ ውጭ ደግሞ የእኛም ባልደረባ እንደ ቀኝ እጃችን የምንጠቀማት የነበረችዋን መስከረምን ባላስፈላጊ መልኩ ወደ እናንተ አቅርባችኋታል። ክፍያ ፈጽማችሁላት ብቻ ሳይሆን እህቷን ጭምር አደጋ ላይ እንደምጥሉባት ተናግራችኋል። ይህንን ደግሞ ግልጽ አድርጋ ነግራናለች። ማንንም አላውቅም አይደል እያልሽኝ ያለሽው? አንጠልጥዬ ወደ መስከረም ይዤሽ እሄዳለሁ። ከዛ በኋላ እያንዳንዱ ነገር የምታወጪ ይሆናል። የምትባል ሴትዮ አላውቃትም እያልኩ ነው፣ ደጋግሜ እየነገርኩ ነው። አሁንም ማለት አንድ ተራ ሴት ከመንገድ ላይ ያነሳና መስከረም እንዴ እንጀራ ፈላጊ ከሆነች በምን ታውቃለህ? አንተ ማነህ? አሁን ወደ ሰው ይዤሽ እሄዳለሁ። እኔ ፊት የተናገርሽውን እያንዳንዱ ነገር እሷ ፊት ትደግሚልኛለሽ። እሷም ደግሞ አንቺን እንደምታውቅና ምን አይነት ሴት እንደሆንሽ ግልጽ አድርጋ የነገረችኝ ነገር ስላለ እያንዳንዱ ነገር እዛ ሄደን የምናወራ ይሆናል ማለት ነው። ማነች በእናትህ ስለኔ ህይወት የምታውቀው? ያስደነቀኝ ነው። እንዴት ነው እዛ ቦታ ላይ ልትገኝ የቻልሽው? እኛ አንቺን ስንይዝሽ እዛ ቦታ ላይ በፍጹም ትመጫለሽ ብዬ አላሰብኩም ነበር እና ተደጋጋሚ ጊዜ ስትመጪ በመኪና ስራ ነበር፣ ስራ ላወራ ነው የመጣሁት እንዳጋጣሚ ከመስከረም ጋር ባይዘው ወጥመድ ውስጥ ከታች ነው። እኛ እጅ ላይ እንድትወድቂ አድርጋሽ ነው። ይሄን ነገር ታውቂያለሽ ግን አትለኝም። መስከረም የምትባል እንኳን እኔ ልታውቀኝ ማንነቴ ስላላወቀች ነው፣ ለህይወቷ ስላልሰጋች ነው ማለት ነው። እህቷን ለማንኛውም እኔ መሄድ አለብኝ። ተደጋጋሚ ጊዜ ጉዳት እያደረሳችሁባት እንደነበርና በእህቷ ከፍተኛ ነገር እያደረጋችሁባት እህቷን ይዛችሁ እንድትሰቃይ እያደረጋችሁት እንደሆነ ነግራኛለች። እህቷ የት ነው ያለችው? መስከረም እህቷን ብትፈልግ ኖሮ እንደዚህ አታደርግም። ሲጀመርም እህቷን ስለምትፈልጋትም እንደዚህ አታደርግም። ግን መስከረም የምትባል ደግሞ ሴት ያላቃት አግኝቻለሁ። ወደ እሷ ደግሞ ይዤሽ መሄድ ይሆናል ማለት ነው። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፉን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። ሰላም ውድ ቤተሰቦቻችን፣ እንግዲህ ያው መስከረም በሰጠችን ጥቆማ መሰረት የተባለችዋን ግለሰብ ለማግኘት ሞከረን ነበር። ይዘናት ከእሷ ጋር የነበረኝ ቆይታ አይታችኋል። መጀመሪያ ላይ እንዳለማመን ነገር ብላ ነበረ። ብዙ ነገሮችን እያመነችም አልነበረም። ያቺ ሴት ምንም ነገር እንደማታውቅና እዚህ ነገር ላይ እንደሌለችበት ነው። ነገር ግን በመስከረም አማካኝነት ነበረ ወጥመድ ውስጥም ከተናት የነበረው እና ከዛ በሂደት ግን ወንጀለኝነቷ ያለችበት ባህሪ እያንዳንዱ ነገር እየተገለጠ መጥቶ ሁሉንም ነገር ይፋ አውጥታ ተናግራለች ማለት ነው። እቺታውን እውነት ለመናገር ውድ ቤተሰቦች ከየሆኑ ሰዎች ጋር ትሰራለች ብዬ ነው እንጂ ማሰቡ ቀጥተኛ እያንዳንዱ ነገር ፈጻሚ እሷ ነች ብዬ አላስብም። አሁን ላይ ሁለት ልብ ሆነናል። ምክንያቱም የእውነት ከበቡሽ ነች ይህን ነገር ለማድረግ እየሞከረች ያለችው ወይስ ደግሞ በከበቡሽ ስም ሌሎች ተሙን ለማጥቃት እየሞከሩ ነው ወይ ያሉት? ይህን ነገር መጀመሪያ ግልጽ ማድረግ መቻል አለብን። ምክንያቱም ከበቡሽ ከሆነች አንደኛ ነገሮች እንዴት ወደ ከበቡሽ እንደሚሞርን ማወቅ መቻል አለብን። ከበቡሽ ካልሆነች ደግሞ
በምን አይነት መልኩ ነው ነገሮች መታየት መቻል ያለባቸው? ምክንያቱም ብዙ ጠላቶች አሉ፣ እንደ ቤተሰቦቻችን ብዙ ጨካኞች አሉ፣ ብዙ እኛን ለመጣል የሚሞክሩ ሰዎች አሉ እና እነዛን በቁጥር ውስጥ መዋል መቻል አለብን። ይህን ነገር ለማድረግ ነው እየሞከርን ያለ ነው እና በቻልነው አቅም እንግዲህ እዚህ ነገር ላይ ለመድረስ እንሞክራለን። እናንተም ግን እንደ ሁል ጊዜያችሁ በጸሎታችሁ በለመኗችሁ እንድጠብቁ ነው የምጠይቃችሁ ውድ ቤተሰቦች። የእናንተ ልመና ተጨምሮበት ነው ይሄ ነገር ሊታወቅ የቻለው እንጂ ባይታወቅና ያን አሳቻ ሰዓት መስከረም ብታገኝ ኖሮ እንግዲህ ተሙ ከመሞት ወደ ኋላ የለም ነበር እና እሱን ለማዳን ከሀገር ውጭ ወጥቶ እንዲታከም ብዙ ነገሮችን እየጠረን በነበርንበት ሰዓት ላይ ነው እንደዚህ አይነት ነገሮችን እየሰማን ያለ ነው። አሁንም ቢሆን ከእኛ ጋር እንድትሆኑ በአክብሮት ጠይቃለሁ ማለት ነው። እንግዲህ መስከረም በቻልነው አቅም ብዙ ነገሮችን ለማድረግ ሞክረናል። አንቺም ቢሆን በተወሰነ መልኩ ተባብረሽናል። በተለይ እችን ሴት ስለማግኘት ቀጥረሻት ብዙ ነገሮች ስለመፈጠራቸው እና እኔ እንደውም አልጠበቅኩም ነበር። በመኪና የምትመጣበት ሁኔታዎች ይኖራሉ ብዬ ነበር አስቤ የነበረው። ነገር ግን በእግር ስትመጣ ነበር ይዘናት የነበረው መንደር ነገር ላይ እና እውነትም ምን ያህል ግንኙነታችሁ ስር የሰደደና ቅርበት እንዳላችሁ የሚያሳይ ነው። አሁን ምንድን መሰለህ ይሄ ቦታውን ስትነግራት ምናምን አንዳንድ ጊዜ አይን የሰው ትኩረት ለመሳብ በእንትን በእግሯ የምመጣበት እንትን አለ ታይም አለ እና ብዙ ጊዜ እንደዚህ ነገር የምታደርገውም አለ። አሁን ከዚህ በኋላ ራሱ ደውላ እንትን የምትለውን ራሱ ከፈለጋችሁ መከታተል ትችላላችሁ። እኔንም ራሱ ሲጀመር ከዚህ በኋላ የሚባል ነገር አይኖርንም። እሷን አንዴ በቁጥር ስራ ውለናታል። ከዚህ በኋላ ከአንቺ ጋር የሚኖረን ምርመራ ምናልባት ወይ እዚህ ጋር ላይበቃ ይችላል ወይ ደግሞ ተጨማሪ ድጋፍ የምንፈልግ ከሆነ ልንጠራሽ ነው እንጂ የምንችለው አንቺ ቀጥታ የፍርድ ሂደትሽን ትከታተያለሽ። ወደ ፍርድ ቤት እንልክሽና እንግዲህ ማስረጃዎችሽን ሁሉንም ሰብስበን ለህግ አካላቶች እናቀርባለን ማለት ነው። ከዛ እነሱ በሚመሰረቱት ክስ ወይ ደግሞ መርማሪ በሚያነሳው ክስ መሰረት የፍርድ ሂደትሽን ትከታተያለሽ። ቃል መጋባለሽ። ነገር ግን እንደተባበርሽን ምንም ቢሆን እንዳንቺ ክፋት እንዳንቺ ጉዳት አይደለም ነገሮች የምናየው። ስለተባበርሽን ብለን የተወሰነ ማቅለያ ልናስገባልሽ እንችላለን። ንገረኝ እስኪ መጀመሪያ ስታገኝሽ ተርታ ሚዲያ ላይ የሚደረገውን እያንዳንዱ ነገር ይፋ እንድታውጪና እንድታጋልጭላቸው ነበረ። አሁን ላይ ደርሶ ሲገባን የሚደረገውም ነገር በሙሉ እዛ ሚዲያው ላይ በቃ የምንሰራቸውን ስራዎች ምናምን እንዳለ እንድነግራት ትፈልጋለች። እነግራታለሁ እኔም እና በዛ ሰዓት የምሰጠኝ የገንዘብ ደግሞ ድርጅቱ ከሚከፍለኝ በላይ ነው። በአንድ ጊዜ ነው የማገኘው። ይሄ ተርታ ሚዲያ ላይ ምን ይደረጋል፣ ምን ተደረገ ዛሬ፣ ምን አይነት እንትን አገኛችሁ ምናምን፣ ምን ልትሰሩ እንትን አሰባችሁ፣ ምን አይነት ፕሮጀክት አወጣችኋል ምናምን ትለኛለች። እና በጣም ደግሞ እንትን የምትለው ከማን ጋር ነው? ከተሙ ጋር ነበረ። እኔ ምን እንዳለባት ብላ አላውቅም። በቃ እሱን ነው እንትን የምትለው። እና ምንድነው በቃ ከታመም በኋላ ውጭ ሄዶ ምናምን ይታከማል ሲባል ሊሞት ነው ሲባል በጣም ደስ ነበር የሚላት። ልንገላገለው ነው ሁላ ትላለች። ምን ልበል እንዴ ልበል በቃ ተገላገለና በቃ እሱ ከተገደለማ ሁሉ ነገር ያበቃል። እዛ ሚዲያው እንዳለ ተቆጣጥረነዋል። እጃችን ስር ነው ያለው። ሌላም ሰው ወደዚህ ነገር እንዲመጣ ምናምን አምጪን ነው ትላለች። እንደዚህ አይነት እንዲህ በቃ ተሞክሮ ያለው ሰው አሪፍ ነው። 1 3 4 ብትሆኑ አሪፍ ነው። እርስ በርሳችሁ እንትን ለማለት እንሞክራለን። አንዱ የሆነ እንትን ጎርፍጥ የሚል ከሆነ አንደኛውን እንትን ለማለት እንደዛ እርስ በርሳችን እንትን ልትል ፈልጋ ነበር። ግን እኔ እዚህ ጋር ምን ያገርክ ነገር እውነት ነው። ተሙ እንትን ባይል ኖሮ ተሙ ቢገደል ደግሞ ከዚህ በለጠ እንትን እናገኝ ነበር። ለስራችንም አሪፍ ነበር የሚሆን የነበረው። ከዛ ውጪ የእውነት ይሄንን ነገር ልታደርገው የነበረው መጀመሪያ የእውነት ልታደርገው የነበረው ተሙ ላይ ለምን ብዙ ጊዜ በሱ ኬዞች ምክንያት ብዙ አይነት ስራዎች እኛ እንትን እያልን ነው። የስራ ጫና እየበዛብን ነበረ እና ምንም ታክሞም ድኖ ምንም ነገር ለማያመጣ ነገር ቢሞት ይሻለዋል። እውነት ነው የምነግርህ እኔ። ስለዚህ ተሙ ልገዩ ነበረ። እንግዲህ መስከረም ከአንቺ ጋር በምን አይነት መልኩ እንደምንግባባ አላውቅም። ከዚህ በተጨማሪ ደግሞ እንዳልሽው ተርታ ሚዲያ ላይ የሚደረገውን እያንዳንዱ መረጃ ሳልፈጅ ተጫት ነበር እና ለዛ ነበር ማለት ነው ተሙን ለማግኘት ደረስንበት ሲባል አንድ ደረጃ እነዛ ወንጀለኞች እያመለጡ ነው የነበረው። እነዛ ነው እንትን ያሉት። ነግራኛለች። እንደዚህ ሰዎች በመጡም ራሱ ብያዙም እንዲለቀቁ እንድታደርጊ ያለበዛ ህይወትሽ ላይ ፍረጅ። በቃ በሞትና በህይወት መካከል ነው ጨዋታዋን የምትጫወተው። በዶክተሮቹም እንዲገደል ተደርጎ ነበር። በሱም አልሰራም ስላለ ነው። ግሉኮሱ ላይ መድኃኒት ተወቅቶ ተጨምሮ ነበር። ያኔ እንደውም ትዝ ካለህ የልብ ምቱ ጨምሯል ተብሎ የተባለ ሰዓት ላይ በነርሶች
እንትን ግሉኮሱ ላይ መርዝ ተጨምሮበት ነበር እና ዶክተሩ እንደመጣ እንዳይደንገት በቃ ይሄ ግሉኮስ ይቀየርለት ይሄኛው እንትን ብሏል ብሎ ነቅሎ እንትን ብሎ የሚሞትበት ሰዓት ነበር። ከአንድም 4 ዶክተሮች ሞክረውት ነበር እና አልተሳካላቸው። እሺ ያቺ ሴት አንቺን ፈጽሞ እንደማታውቅሽ ነበር እየካደች የነበረችው፣ ወይም ደግሞ በፍጹም ተገናኝታችሁ እንደማታውቁ ምንም አይነት ነገሮችን አድርጋለች እንደማታውቅና ሙሉ ለሙሉ የተፈጠረው ነው ወንጀል ወደ አንቺ ለመደፍደፍ እየሞከረች ነው። ያው የገንዘብ አቅም እንዳላት ታውቂያለሽ። ከዛ ውጭ ደግሞ ሰዎችን ማወቁ አይቀርም እና ይህ ሆነ ማለት ነው። በደንብ ነው የምታውቀው፣ ጋዜጠኞችን በደንብ ነው የምታውቀው። የህግ ሰው ማለት ይሄ ፖሊስ ተራ ፖሊስ ሳይሆን እስከ አቃቢ ህግ እስከ ዳኛ እና እስከ መዝገብ ቤት ድረስ ማጥፋት ድረስ ያላት ሰው ናት። በብር ነው ሁሉ ነገር። ብር ካለ እጅ በእጅ ነው የምትጨርሰው እሷ። አንተ እዚህ ቁጭ ብለህ እሷ ጨራርሳ መታ የምትወጣበት ታይም ይኖራል። አሁንም አይታወቅም። ልትወጣ እንትኗን ጨርሳለች። ተናግራ ወንጀለኛዋ እንትን ብላለች። የስልክ ጥሪ ካደረገች በደቂቃዎች ውስጥ ትወጣለች። እሷ የሚኬድበት ድረስ ሄዳ በብሯ ማለት ነው። እና እንደዚህ አድርጋ ልትወጣ ትችላለች ማለት ነው። ስለዚህ አሁን አንድ ነገሮችን እንድናወራ ፈልጋለሁ። ከምንም በላይ ስለተፈጠረው ነገር በደንብ ግልጽ የሆነ ነገሮች አሉኝ እኔም እና ይህን ነገር ደግሞ ከዚህ በተሻለ ሁኔታ ግልጽ ለማድረግ ከእሷ ጋር ቀጥተኛ ምስክር ሆነሽ እንድትቀርብ ይፈልጋለሁ። ምክንያቱም ለእህትሽ የእውነት የምታስቢ ከሆነ እሷ ላይ በጣም ጥሩ። እቺ ሴት አላቅሽም ያለችበት ምክንያት ደግሞ አንቺ ሙሉ ለሙሉ ትልልቅ ወንጀሎችን ለመደፍደፍ ነው። ያ ሆነ ማለትና እቺ ሴት ሰዎችን ስለምታውቅ ነገሮችን አደረገች ማለት የእሷንም ያንቺንም ወንጀል ሙሉ ለሙሉ እስር ቤት የምትቀርቢው አንቺ ነሽ። ስለዚህ ሌሎች ተጨማሪ ምክንያቶች፣ በተለየ ሁኔታ ደግሞ ልቤን የገዛው እሷ ጋር ሲገባ እሷን ስታገኛት ብዙ ጊዜ ኮፍያ አድርጎ መነጽር አድርጎ ምናምን ነበር ያልሽ ግለሰብ ነበረ። እስቲ ስለሱ ንገሪኝ አንድ ነገር። እሱ እንዴት ልበልህ፣ ረጅም ነው፣ ኮፍያ ያደርጋል፣ መነጽር ያደርጋል። ማክስ ራሱ የሚያደርግበት ቀን አለው አንዳንድ ጊዜ እና እንትን ማክስ ሲያደርግ ነው ያየሁት። ልብ ያልኩት በጣም ፂሙ ጭፍርር ያለ ነገር ነው እና ይሄ በቃ ይሄኛው ልታየው ትችላለህ እንጂ ይሄ ከአይኑ ምናምን ምንም አታየውም፣ አታውቀውም፣ ልትለየው ሁሉ አትችልም ሰው እና በጣም ብዙ ጊዜ እንትን ይላል። ምልክት አለ፣ የሚሰጠው ምልክት አለ። እንዲህ በእግሯ በምትሄድበትም ሰዓት አብሯት ነው ከኋላዋ ነው። ግን የሰው ትኩረት እንዳትስብ አድርጋ ነው የሚራመዱት ሲሄዱ። እስከ የሆነ ሰዓት ድረስ በመኪና ይሄዳሉ። ከዛ የሆነ ሰዓት ደግሞ እንትን እያሉ መኪናውን ሌላ ሰው ነው የሚያመጣላቸው። እንደዚህ እያሉ ነው እንትን የሚሄዱት ማለት ነው። እህትሽን ከመጀመሪያው ነው በማጥመር የጀመሩት ወይ ደግሞ በእህትሽ ማስፈራራት የጀመሩት? አንቺ ከመጀመሪያው ጀምሮ አልተቀበልሽም ወይስ ደግሞ ሲጀመር ጀምሮ? መጀመሪያ ላይ ምን ተባለ መሰለን፣ መጣች እንደ እንግዳ ማረፊያው ጋር ምናምን ቆማ እናት አለችኝ። አቤት ስላት ጤና ይስጥልኝ ስትለኝ አብሮ ይስጥልኝ የምንፈልግሽ ነበር የመጣሽው ስላት፣ ኧረ እኔ እንትን ነበር እና የሆነ ሰው በጣም ሚስቱን ይቀጠቅጣታል እና እንዴት ልበልሽ በቃ ሊገላት ሁላ ይሞክራል እና እንደዚህ አይነት ጋዜጠኞች ምናምን ለፍርድ እንትን ይሉላታል ይቆምላታል ምናምን ተብያለሁ እና ነው ምንድነው እንትኑ እኔ ጋዜጠኛ ነኝ፣ መርማሪ ጋዜጠኛ እባላለሁ። መርማሪ ጋዜጠኛ መስከረም እባላለሁ። ምንድነው ችግሩ? ሙሉ ነገሩን ንገሪኝ አልኳት። አስገባኋት ቢሮ፣ ሙሉ ነገር ጻፉ ምናምን። ከዛ ሌላ ሰው አናገረኝ እንደዚህ ብሎ፣ እሺ ሰላም መርማሪ ጋዜጠኛ እንዴት ነሽ? ሰላም ነው አለኝ። እግዚአብሔር ይመስገን ደህና ነኝ ስለው እንደዚህ አይነት ነገሮች ምናምን እንድንሰራ ነበር አብረን ምናምን ብሎ ውል ራሱ አቀረበና እንፈራረም ሲለኝ፣ እኔ በስራዬ ላይ እንደዚህ አይነት ነገር ማድረግበት እንትን የለም። እንደዚህ ማድረግ ከሆነ ለምን ይሄን ስራ መርማሪነት የለም ምን ይሰራልኛል ለገንዘብ ከሆነ ስላቸው፣ ከአንድም ስንት ጊዜ እንደዚህ አይነት ጥያቄዎች አቅርቦልኛል። አልፈልግም፣ በጣም በተለያዩ ሰዎች ነው የሚመጣው፣ አልፈልግም አልኩኝ። ከዛ ይነሳሌ ድክመቴን አገኙት። ድክመቴን ካገኙ በኋላ እህትሽን እንትን የምትይ ከሆነ የዛን ሰሞን ደግሞ ተሙ በጣም የታመመ ሰዓት ነው። በቃ እንትን ነው እግሩ በጣም ሊሞት ነው ተብሎ ሁላ የተባለበት ሰዓት ሲሆን እንደዛ ሲሆን እሺ ምንድን ነው የምትፈልጉት? ስለተሙ እንደዚህ ነገር እሺ ነገርኳችሁ። በቃ አሁን ሊሞት ነው እየተባለ ነው እና በጣም አስጊ ሁኔታ ላይ ነው ያለው ምናምን ነው። እሺ እህትሽ በእኛ ክትትል ስር ነው ያለችው፣ ምንም አደርጋለሁ ብትይ እህትሽ ላይ ፈረጅባት ምናምን ይሉኛል። እሺ በቃ እኔም በእህቴ ከመጡብኝ ምንም ታውቃለህ አንተ። ከዛ የሚሉኝን ነገር ማድረግ ጀመርኩኝ። ከዛ የሚወጡበትን ሰዓት የሆነ ፍሪ ታይም እንዳለ ታውቂያለሽ
እና የዛን ሰዓት ለመግደል ሞክሪ ይሙት ሲባል በቃ ያለችን ፍሪ ታይም ያቺ ታመን ሁላችንም ሰውተን እንትን የምልበት ሰዓት ነበር። የዛን ሰዓት ደግሞ እንትን ልስል እናንተ በድብቅ ካሜራ ይዛችሁኛል። እንግዲህ ወደ ቤተሰቦቻችን ከመጀመሪያው ጀምሮ በምን አይነት መልኩ ላይ ጠምዷት እንደሞከሩ እኔ በዚህ ልክ ትወርቂያለሽ ብዬ ማሰብሽም ሰው አልነበርሽም እውነት ለመናገር። ነገር ግን አንዳንዴ እውነት ለእኛም ትልቅ ምልክት ነው የያዝነው። ብዙዎቻችን ተማምነን እየሰራን የነበረው ብዙዎቻችን ተጋግዘን ብዙ ስራዎችን እየሰራን የነበረው እና አሁን ላይ ግን የእውነት በዛ ልክ መተማመን፣ መቀራረብ፣ መተጋገዝ እንደሌለብን ነው እየተገነዘብኩ ያለሁት። ምክንያቱም በዚህ ልክ እየተከዳዳን ከሆነ በዚህ ልክ ነገሮች ወደ አላስፈላጊ ነገሮች እየሄዱ ከሆነ ነገ ከነገ ወዲያ ደግሞ ትልቅ ነገሮች ይፈጠራሉ። እንደዚች አይነት ወንጀለኞችን አላውቅም። ተሙን ብቻ ከምንም በላይ ተሙን አለማጣታችን ነው ዋናው ነገር። አሁንም ቢሆን እናምናቸዋለን ብለን የምናስባቸውን የእኛን ሰዎች ጭምር እንደ አዲስ እንድናይና በአይነ ቁራኛ እንድንከታተል ነው የሚያደርገው። ይሄ ነገር እኛንም ይጨምራል። እውነት ለመናገር እኛ ጠቋሚ ብቻ አይደለንም። ነገ እኛም በምን አይነት መልኩ ልንወድቅ እንደምንችል አናውቀውም እና እኛንም ወደ እንደዚህ አይነት ነገሮች እንዳይጎትተን ባልደረቦቻችንም ዳግመኛ እንዳይከዱን እንግዲህ ውድ ቤተሰቦቻችን በልመና ከኛ ጋር እንድትሆኑ በጸሎታችሁ ከኛ ጋር እንድትሆኑ ነው የምጠይቃችሁ። ስለዚህ አሁን እኔ ስጠራጠር የነበረው እቺ ሴት ከከበቡሽ ጋር አልነበረችም ወይ ደግሞ ከሌሎች ባላቶች ጋር ልትሆን ትችላለች ብዬ ነበር። በዋናነት ግን ተሙ ከበቡሽ ጋር በነበረበት ሰዓት አንቺ መረጃ አሳልፈሽ ትሰጪ ነበር። ስለዚህ ተሙ ወደዛ በነበረበት ሰዓት ላይ እኛ ደረስን ስንል አንድ ደረጃ የሚያመልጡን አንቺ በምትሰጫቸው መረጃ ነው ማለት ነው። በቃ እየመጡባችሁ ነው ቶሎ ብላችሁ ሂዱ አልኩኝ እኔ። ከዛ የዛን ሰዓት ደግሞ እናንተ እየተሯሯጣችሁ ስትሉ አንድ እንትን ሲቀራችሁ ወደታች እነሱ ሄደዋል እንጂ የሚያዙበት እንትን ነበረ። ስለዚህ በዋናነት እቺ ሴት እየሰራች ያለችው ለከበቡሽ ወይ ደግሞ ከከበቡሽ ጋር ለሚሰሩ ሰዎች ነው ማለት ነው። ከከበቡሽ ቀጥታ ከከበቡሽ ጋር ነው የሚሰራው። እንትን የሚመስለውም እንደዛ ነው። አብዛኛውን ብዙ ሰው ይከተላታል። ሌሎቹም ሊኖሩ ይችላሉ። እኔ ከሷ ጋር እና ከሷ ጋር ነው። እኔ ሁሌም እኔም አይደለም ከሷ ጋር መገናኛ በዛች አጭር ሰዓት ነው። እሱንም አንድ ደቂቃ ባልሞላ ውስጥ ቶሎ ቶሎ ትናገራለች። እመልስላታለሁ። በቃ እንደዚህ አይነት እንትን ነው ያላት። ስለዚህ ምናልባት ለከበቡሽ የቅርብ ነገር ሊኖራት ይችላል ብዬ አስባለሁ። በቻልነው አቅም ሁለቱንም ለማገናኘት እንሞክራለን። እንደ ቤተሰቦቻችን ምናልባት ከካሜራ ጀርባ ያላችሁ ሰዎች ከደረሰች እሷንም ታስገቡልኛላችሁ። ያው ወደዚህ ቦታ ላይ ይዘን መተናል። ነገር ግን ካለችበት ትዕቢት ከነበረችበት ጥጋብ እንድትወጣና ረጋ ብላ ነገሮች እንድታወራ ለማድረግ እየሞከርን ያለ ነው። እሷን አስገብተን ደግሞ ነገሮችን ማውራት እንጀምራለን። ብዙ ነገሮች ላይ መግባባት እንጀምራለን ይመስለኛል። አሁን ወደ ጥሩ መንገድ የምንሄድ ይመስለኛል። አላውቅም እንግዲህ ከምንም በላይ ግን ጥሩ ነገር ላይ ደረስን ባልንበት አጋጣሚ ነው እየተፈተንን ብዙ አይነት ነገሮች ውስጥ እየገባን ያለ ነው እና እስቲ ሁለቱን ደግሞ አገናኝተን በደንብ ለመግባባትና ወደ አንድ እልባት ለመድረስ እንሞክራለን ማለት ነው። እስከዛው ድረስ አብራችሁን ቆዩ። እዚህ ቦታ ላይ እንድትጨቃጨቁ አይደለም የጠራኋችሁ። ተግባባን? እያንዳንዱ ነገር እንድታውጡት ነው። ሁሉ ነገር ታውቁብሻል። ምንድን ነው የታሽልኝ? የታገኛለሽ? ቁጭ ባርከሽ እባክሽን ሰሚኛለሽ? ታውቋል ሁሉ ነገር ተናገሪና እናንተ ያማችኋል እንዴ? ምንድን ነው ልንገርሽ? ስሚኝማ ተናገሪና የታገኛለሽ? እኔ ከዛ በኋላ ፍርድም ይቀልልሻል። ትንሽ ጊዜ ነው የተወሰነ ሰዓት ልትታሰር ትችያለሽ። ምን ታገ ከበቡሽንም አጋልጫት። ታውቀሻል አንቺ እሱን ካጋለጥሽና ከጨርሽ ያንቺ ህይወት አያሳስብሽ። እኔ ጨነቅበታለሁ። አንቺ ነሽ ለኔ የምትጨነቂው? አዎ አንቺ ነሽ ለኔ የምትጨነቂው። የታገኛለሽ? አንቺ ታገኛለሽ? አዎ ታገኛለሽ። እያንዳንዱን ነገር እንደምታደርጊው ነገር ዛሬ እንዲህ ነው የምታወሪው? አዎ እባክሽን እንደዚህ ነው የማወራሽ። ተረጋጊ መጀመሪያ። አሁን ሁሉ ነገር ታውቋል መስከረም። ስለዛ ተናገሪና ስለምንድን ነው ስለከበቡሽም ስለዛች መሰሪ ተናገሪ። ከዚህ በፊት ዝም ብለሽ መቀባጠር ካለመሽ ማለት ዛት ብለሽ ቀባጠር ስራትሽ ነው እንጂ ቁጭ አርፈሽ ነይ። አንቺ እኔ ልጅ ልታነሺ ነው? አዎ ልታነሺ ነው እንጂ። አዎ ዙር ለአንተ ቆይ ቁጭ አርፈሽ ቁጭ በይ። ሰምተኸኛል እኮ የምሪ ነው እንጂ ልታነሺ ላይ አርፈሽ ቁጭ በይ። ሁለታችሁም አርፋችሁ ቁጭ በሉ። ከዚህ በኋላ አላስፈላጊ ግብግብ ውስጥ ግብግብ ውስጥ አይደለም የገባሁት። ቁጭ በይ አርፈሽ ስርዓትሽን ይዘሽ ማለት የምትባል ነገር አውጭቶ ልብለሽ። እኔና አንቺ ሰምተሽኛል? እዛ አይደለም እዚህ ነው የምናወራው። ምንም የምፈራው ነገር የለም ከዚህ በኋላ። እባካችሁን ቁጭ በይ። አንቺ ስሚ መስከረም ቁጭ በይ አርፈሽ። ይኸውልሽ ለምን በማስመልስበት ነገር እህትሽ እኛ ጋር ነው የምትመጣው። ችግር የለውም። ስለ እህትሽ ምንም እንትን የሚል ነገር የለም። ስለ እህትሽ ምንም አይነት ስጋት አይልኳሽ። ተግባባን? ምን ትናንት በይ በቃ ታውቋል እኮ
ስራሽ እኮ አጋልጫት አጋልጫት በቃ ሰጥሽኛል አጋልጭ ነው የተባልሽው አጋልጭ ነው የተባልሽው አጋልጭ ሰጥሻለሁ አጋልጭ ነው የተባልሽው አንቺ እንደዛ ለምነሽ እንዳለ ልቀቀኝ እንዳትነካኝ አንተ ደግሞ እያንዳንዱ ነገር ግልጽ አድርገሽ ትናገሪያለሽ አሁን ተግባባን አንተ እሷን በምናምን አስመታኸኝ እንግዲህ ከአንቺ ጋር ከኔ በላይ እኮ ከአንቺ ጋር ነው እቺ ልጅ ቅርበት ያላት አይደለ አብራ የምትሰራው ከአንቺ ጋር ነው አይደል ስለዚህ እያንዳንዱን ነገር ግልጽ አድርገሽ ትናገሪያለሽ አሁን ሰማሽኝ ቆይ እኔ ምንድነው የምትለኝ እኔ ወይኔ ማን ስለተፈጠረው ስለ እያንዳንዱ ነገር ከማን ጋር እንደምትሰሪ ለምንድን ይሄ ሁሉ እየሆነ እንዳለና ከከበቡሽ ጋርም እንደምትሰሪ ደርሰንበታል ስለዚህ ከበቡሽ የት ነው ያለችው ለምንድን ነው ይሄን ሁሉ ስራ እየሰራሽላት ያለችው ማን ነው ከላይሽ ያለው ንገሪኝ እኔ ከበቡሽ የምትባል ሴትዮ አላውቃትም እቺንም አንድ ተራ ሴትዮ እኔ አላውቃትም ገባ ጸጥ ብለህ ነው ስታሰድበኝ የነበረው ጭራሽ አስመታኸኝ ታዲያ አልሻትም ሴትዮ አስገባሽና እዚሁ አንቃ እንድትገልሽ አደርግሻለሁ ምክንያቱም በህይወቷ እንደማትደራደር ታውቂያታለሽ ከኛ ጋር የምትሰራ ሴትም እንደሆነች ታውቂያለሽ ስለዚህ እዚሁ ሲጥታ አደርግሻለሁ እጃት እመጣለሁ እሷ እንደዛ ኧረ እንደው የምትፈልገው ካለ ከበቡሽ የት ነው ያለችው ማንሽ ከበቡሽ እንግዲህ አላውቃትም ይሄን ክፍያ አንቺ እንደማትፈጽሚ ነግረሽኛል ስለዚህ ከበቡሽ የት ነው ያለችው አንተ ሰውዬ ያማል እንዴ የምን ክፍያ ነው የምታወራው ምንድን ነው የምታወራው እያንዳንዱን ነገር ግልጽ አድርገሽ ንገሪኝ ለምንድን ነው ተሙን ልታስገድሉ የሞከራችሁት ከበቡሽ አዛዥ እንደሆነ እርግጠኛ ነኝና ለምን ይሄን ቀጥተኛ ትእዛዝ ሰጠች ምክንያቱም የሆነ አይነት ምክንያት ሳታስረዳሽ እንደዚህ አይነት ኃላፊነቶችን ልትወጪ ትችያለሽ ብዬ አላስብም የሄዳችሁበት ርቀት ቀላል አይደለም የኛም ባልደረባ ለዛም ታማኝ ባልደረባችንን ቆይ እንዴት ነው እንደዚህ ኦኔ የተሰማት እሷ ራሱ ምክንያቱም ከህግ ጋር ያለችው አሁን ከፍትህ ጋር ያለችው ወንጀለኞች ምንም አይነት አቅም እንደሌላቸው አንቺ በቁጥጥር ስር ውለሽ አሳይተናታል ማን ማለት ማን በህግ ውስጥ እንዳለ እስቲ እናያለን ማን እንደሚያድንላት እናያለን ምርጥ ጨዋታ እየተጫወተች ነው ከኛ ጋር አሪፍ እየተገጣጠመች ነው ግን ማን እንደሚያሸንፍ ደግሞ እናያለን አይውልሽ እስካሁን ድረስ ረጋ ብዬ ነገሮችን ለማውራት ሙከራ አድርጌ ነበር ካንቺ ጋር እኔም በተረጋጋው ሁኔታ እያወራኩ ነበር ከዚህ በኋላ ግን ምንም ትዕግስት የለኝም ከእናንተ ጋር ጭራሽ እያስመታኝ ነው ምናልባት አሁን እሷ ነች እኮ በብስጭት እጇን ያነሳችብሽ ከዚህ በላይ ደግሞ እኛ ልናነሳብሽ እንችላለን እየደበደብን እያንዳንዱ ነገር እንድትወጪ ልናደርግ እንችላለን ምክንያቱም ለእንዳንቺ አይነት ወንጀለኛ የምንታገስበትና በዚህ ልክ የምንለማመጥበት ምንም አይነት ምክንያት የለም ተግባባን ወይ እጄን ስመ እንድትኖር ማድረግ ከፈለክ ማለት ነው ግን እንኳን እኔ ላይ እጄን ልታነሳ ይቀርና በአንድ ተራ ሴት ግን እኔን አስቀጠቀጥከኝ እሺ ይሁን ችግር የለውም አሁን እያንዳንዱን እውነት የምትናገሪበት ሰዓት ደርሷል ስለተፈጠረው ስለ እያንዳንዱ ነገር ስለ ከበቡሽ ለምንድን ተሙን ለማስገደል እንደሞከራችሁና ሌላው የተሙ እግር ላይ በዚህ ልክ ከፍተኛ ጉዳት ሲደርስ ሌላ ተጨማሪ ያደረጋችሁት ነገር ካለ በዚህ ልክ መርዛማ የሆነ ነገሮች ከተደረጉበት የሆነ አይነት ጉዳት እንደደረሰበትና የሚድንበት ሁኔታዎች ሊኖሩ ጭምር እንደሚችል ፍንጫለን እና ምንድን ነው ያደረጋችሁት እኔ እስካሁን ግራ እያጋባኝ ነው እኔ ተሙ ትለኛለህ አላውቀውም ምንድን ነው የምታወራው ግራ እያጋባኝ ነው የእውነት እኔ እያዘንኩልህ ነው ዝም ብለህ ጉልበትህን እየጨረስክ ነው ስራ የለህም እንዴ እኔ ስራ እሰጥሃለሁ ከፈለክ እርግጠኛ ነሽ አዎ ከዚህ የተለየ ምንም ብዙ ስራ አለኝ ጋር ከሚባል ደግሞ ሰውዬ አላውቅም ስለዚህ እያንዳንዱ ነገር እሄዳለሁ ከዛ በኋላ የምታወሪ ይሆናል ማለት ነው ከዚህ በላይ ከአንቺ ጋር ምንም አይነት ጊዜ የማሳልፍበት ነገሮችን ማትናገሪ ከሆነ ደግሞ ይኸውልሽ ስሚ እዚሁ ተሙ ልታረግ የነበረውን እያንዳንዱ ነገር ሲታረጊ እኔ አደርግሽና እንድትገነዘቢ ያደርጋለሁ ተግባባ ነው እያንዳንዱን ነገር ትናገሪያለሽ ማትናገሪ ከሆነ ግን እዚሁ ካሜራ ፊት እገልሻለሁ ነው አሁን ሰማሽኝ አንተ ማን ስለሆንክ ነው የምትገልኝ እያንዳንዱ ነገር ሲታረግሽ ማትናገሪ ከሆነ እዚሁ ሲታረግ ይገልሻል
እያንዳንዱ ነገር ትናገሪያለሽ። ተግባባን ነው። እያንዳንዱ ነገር ትናገሪያለሽ። በቃ እናገራለሁ። ልቀቀኝ። እያንዳንዱ ነገር ትናገሪያለሽ። ልቀቀኝ። እንግዲህ ውድ ቤተሰቦች አላውቅም። በጣም ሰቅጣጭ ዘግናኝ ነገር ነው የነገረችኝ። እኔ ለእናንተ ምን ብዬ መናገር እራሱ እንዳለብኝ አላውቅም። እርግጠኛ ነሽ የተናገርሽው ነገር እውነት ነው? እርግጠኛ ነሽ? አሁን እንደተናገርኩ እውነት ነው። ደግሞ ሄደን በአይነህም አይታችሁ ማመን ትችላላችሁ። እዛው ጫካ እንሂድ። አሁን ጫካ ነው ይሄ ነገር፣ እያንዳንዱ ነገር የሚሆነው ማለት ነው? ለእኔ ነገርሽኝ፣ እያንዳንዱ ነገር ጫካ ውስጥ ነው? እንግዲህ ውድ ቤተሰቦች ምን እንደምል አላውቅም። ጫካ ውስጥ እንግዲህ ብዙ ወንጀሎች ጫካ ውስጥ ይፈጸማሉ፣ ብዙ ነገሮች ጫካ ውስጥ ይሰራሉ እና አላውቅም። ይሄ የተናገረችው ነገር ግን በጣም ከባድ ነው። ምን ብዬ እንደምናገር አላውቅም። ውድ ቤተሰቦች ታዲያ መጀመሪያውኑ ለምን አልተናገርሽም? ይሄንን መጀመሪያ መናገር ነበር። ቢያንስ ደርሰን ብዙ ነገሮችን ማዳን እንችል ነበር እኮ። ተወኝ በቃ። ለህይወቴ ስለፈራው ነው። እሺ ሌላ ተጨማሪ ማለት እዛ ቦታ ላይ አደጋ ውስጥ እንዳንወድቅ ወይ ደግሞ ሌላ ተጨማሪ ምንድን ነው የምትነግሪኝ? በቃ ዙሪያ የተከበበ በራሷ ሰዎች ነው ማለት ሌላ ሰው እዛ አካባቢ ማንም መድረስ አይችልም። እንግዲህ ወደ ቤተሰቦች አሁን ቀጥታ ወደዛ መምራት ያለብን ይመስለኛል። አላውቅም ምን ብዬ እንደምነግራችሁ። በጣም ከባድ ሰቅጣጭ። እኔ ለእናንተ እንዴት ተብሎም እንደሚነገር አላውቅም። ብቻ ድርጊቱን ቀጥታ ጫካ ነው የምንሄደው አሁን ወይ ነገሮችን አመቻችተን ወደዛ ነው የምንሄደው። ሹፌር የሆነ ነገር አድርግ፣ እኔ አላውቅም። እስቲ ለባልደረቦቼ ነገር ይመለሳል። እሷን ያዝልኝ፣ እኔ ደርሼ እመጣለሁ። ያዛው ተሰው